ምን ያክል ሚስጥር ትጠብቃለህ? ያመንሽኝ ነው ያለ። እሺ እንግዲያውስ እኔ ያለ እመኚ። ቆይ ለምንድን ነው ያንቺን አስተዳደግ ማወቅ እንደዚህ ሚስጥር የሆነው? ከፈለግሽ ስለኔ አስተዳደግ ሙሉ ልነግርሽ እችላለሁ። ያሁሉም ሰው አስተዳደግ እኮ እንዳለ እንደኔ በውጣ ውረድ ስታድግ ሚስጥር ይሆናል። እናንተ ደግሞ በድሎት ማደግ ሚስጥር አይደለም። ምክንያቱም ብታወራው ራሱ ኩራት። እሺ ቃል ገባልሻለሁ፣ ንገሪኝ። እሺ ምን ነገር? የት ነው የተወለድሽ? አላውቅም። እናትሽ አልነገረች? እናቴ እሺ ጠይቃታለሁ። ቆይ እናትሽ በህይወት ካለች ለምንድን ነው ስለ እናትሽ ስታወሪ ማልሰማሽ? አዎ በህይወት አለች። እና የት እንደተወለድሽ ለምን እናትሽን አትጠይቂያትም? እሺ ጠይቃታለሁ። ድሬዳዋ ነው የተወለድሽ? ገና እሷን ጠይቄ እነግርሃለሁ። እሺ እናትሽን ታገናኛለሽ? ሰላም እንደምን አላችሁ? የዳጣ ድራማ ቤተሰቦች ተከታታዮች ተመልካቾች በያላችሁበት ሰላማችሁ ይብዛ እያልን እንግዲህ በዛሬው በዳጣ ድራማ ምን ተካሄደ የሚለውን በክፍል 30 ይዘንላችሁ መተናል ማለት ነው። እንግዲህ በባለፈው ክፍል እንዳለቀው ሰላምዬ ከጋሼ ጋር ነቆራ በነበራት ታይም ነበር ማለት ነው። እንግዲህ ሰላምዬ የሰው ባል ከፍና ዝቅ አርጋ ስትናገር ነበረ። ባል እንደዚህ አርገሽ ይዘሽ ነይና እናስተዋወቅሽ ማስተዋወቂንና ምናምን ብለዋት ነበር ማለት እየጨቀጨቋትም ነበር። ከና ቤተሰቦች ይልቅ ልጅቷ በደንብ እየጨቀጨቀቻ ስለነበረ እንግዲህ ያንን በራሷ ወጥመድ ራሷ ተጠምዳለች ማለት ነው። ማለትም ያው ያ ቃጅል ነው ማን የሚባለውን ሰውዬ አምጥታ ልታስተዋውቃቸው ነበረ ማለት ሰላም ያንን ክፍተት ስታገኝ ያንን አጋጣሚ ስታገኝ ለአቤጌሌ ነው ብዬ እንትን ልብል አስተዋውቅ ብላ ነበረ። ግን ተነቅቶባታል ማለት በራሷ ወጥመድ ሰራልኝ ብላ ነበር፣ ግን አልሰራላትም። ማለትም ዳጣ ጎበዝ ነች፣ ሄዳ አጣርታታለች ማለት ነው። ምክንያቱም በባለፈው ክፍል ላይ በቃ የሚያስቸግርሽ ሰው ምናምን ካለ እኔ ቦክስ ሙድ አራምድልሻለሁ ምናምን ስትላት ማለት ነው። ማነው እሱ እንትናን በቃ እንትናን ማነው ስሙ ቃጅልን አርጁንን በቃ እንትን ትይልኛለሽ ትይልኛለሽ ትቀጠቀጭልኛለሽ ምናምን ስትላት ሰማችና ሰላምዬ ደግሞ ለዳጣ ማማከሯን የጠቀማት ለዳጣ ስታማክራት አርጁን የሚባል በስልክ የሚደውልልኝ ምናምን አለ ስትለው ስሙ አዲስ አይደለም ስሙ ለእኔ አዲስ አይደለም የሆነ ቦታ ማውቅ ይመስለኛል ምናምን ስትላት በቃ በዛ ምክንያት ሄዳ ልጁን አጣርተዋለች ማለት ነው። እንግዲህ ልጁን ስታጣረው የአቤጌል እንደላከችው ነግሯታል። ከተነቃም ምናምን ብሎ ነገራት ማለት ነው። እኛ በቃ ያራዳ ልጆች ነን፣ ከተነቃ ይቀራል። እንደዚህ አይነት ፈውላት ስራ ሰላምዬ የምትኖረው ኑሮ አንተ ትኖረዋለህ ወይ? አንተ ይሄን ስላደረክባት ብቻ ህይወቷ ምን እንደሚሆን ታውቃለህ ወይ? ምናምን ብላ መከረችው ማለት ነው። አቤጌል ለራስ ማድረግ ከፈለክ እኔ እረዳሃለሁ፣ ግን ያለችን ብቻ ነገር ምናምን ብላ ስታወጣጣው ያለችውን የጅል ነገር ዘርግፎላታል ማለት ነው። እሱ ደግሞ በዛው አጋጣሚ አቤጌል ለአንድ ቀን ነው የምፈልጋት፣ አንድ ቀን ብቻ ካገኘኋት ምናምን ብሎ እንግዲህ አፏ አመልጦት ያቆለምታ በቂ ባይታሽው ነው። ለአንድ ቀን የምትፈልጋት ከሆነማ ከዚህ እንዳላነጣጥፈ ወዝወር በል ምናምን ስትለው ሄደ ማለት ነው። እንግዲህ መታ የሰላምዬ ባል መጣ ብላ በር ሲንኳኳ በሩ ሲከፈት ዳጣ ናት ማለት ነው። እንግዲህ እንትን ይሰራልኝ ብላ ነበረ፣ ግን አልሰራላትም። ሴራዋ ደስ ብሏን ነበረ። እንግዲህ ዳጣ ያለውን ነገር ሙሉ ነጋገረቻቸው። አይመቸኝም ምናምን አላቃትም። ሲጀመር ከብዙ ሴቶች ጋር ስለምተኛ እሷ ራሷን ላስረግዛት ምናምን አላቃትም ብሏል ስትላቸው
ከዛ ደቺ ማን ነበር ስሟ አቤጌል ደግሞ እንግዲህ ተናዳ አውቃ ነው ውሸቷን ነው ምናምን ስትል ነበረ። የራስሽ ፋይል እንዳይወጣብሽ አፍሽን ብትዘጊ ይሻልሻል ብላታለች ማለት ነው። እንግዲህ አቤጌልም ስራዋ አልተሳካላትም። አሁንም ሌላ ሴራ እየጠነሰሰች ነው ማለት ነው። እንግዲህ እናቲቱ ጋር ሄዳ ስትላት ነበር እኔ በሞትብሽ ምናምን እያለቻት ነበረ። ከዛ እናቲቱም ከክፍሏ አስወጥታታለች ማለት ነው። ዳጠለን እንደዚህ አታደርግም ምናምን ብቻ በጣም መጥፎ ነገር እያሰበች ነበር። እንግዲህ በጣም ማለት ነው። ልጁስ ምን ነበረ ብቻ ዳጣና ናታን አብረው ክላስ ውስጥ ሲያወሩ ደርሳባቸዋለች። ከዚህ ክላስ አትሄጂ ምናምን ብዬሻል ነበር ምናምን ብላ ተናደደችባት ማለት ነው። እንግዲህ ያ ማለት በጣም ተናዳለች። እንግዲህ ከዛ የተነሳ እቺ ዳጣ እና ሰላም የሆነ ግንኙነት አላቸው። ስለዚህ ሁሉም እነሱ ነው የሚለው። ማየም ቢሆን ከጊዜ በኋላ ፍቅሯ ወደ ዳጣ መቀየሩ አይቀርም። አባዬም እንደዛው ናታንን ማግኘት አልችልም በዚህ አካሄዴ ምናምን አለች እና የማይሆን ሀሳብ አሰበች። እንግዲህ መርዙ ነው ብዬ ለእናቴ እናገራለሁ፣ የዛኔ መንቅረው ያወጧታል ከቤት ብላለች ማለት ነው። እንግዲህ ይህ ሀሳብ መቼም የሰይጣን ነው፣ ከባድ ነው። እንግዲህ ያለ ወትሮዋ ዳጣ እንዳጣዬ ብላ ጠራቻት ማለት ነው። ወይ አቤጌልዬ ስትላት ሂጂና ኮካ ገዝተሽልኝ ነይ ያለቻት ሄዳ ኮካ ገዝታ መታለች ማለት ነው። እንግዲህ ገርሟታል። ዳጣም ለጤና እንዳልሆነ ገርሟታል። ግን ያንን ኮካ ገዝታ እንደተመለሰች እንግዲህ ያን ሀዘንሽ ቅጣጣ ከቤትሽ አልወጣ የሞተው ወንድምሽ የገደለው ባልሽ የሚባል ተረታለና እህቷን ማነው መረዘችው። ያንን ገዝታ እናቲቱ የት እንደደረሰች ደውላ ጠይቃት ነበረ። መድረሷን ስታውቅ ፈራረዘችና ዳጣ እንደዚህ ገዝታልኝ ምናምን ስትላት እንጂ እሷ እኮ ትወድሻለች አንቺ ነሽ እንጂ ምናምን ስትላት ከዛ ያንን መርዛለች ማለት ነው። መርዙ መራርዛ እየተንቀጠቀጠች እሷም ፈርታለች። በርግጥ እየተንቀጠቀጠች ሄዳለች ወደ እናቷ። እንግዲህ ያንን በዛ አጋጣሚ ተጠቅማ እንግዲህ ታናሽትዬ ውሃ ጠጥተዋለች መርዙ ማለት ነው። በቀጣይ ምን ይፈጠራል አናውቅም።